በሲቲ ሴንተር ታቆ እንደሆነ ከተማ ውስጥ በቢጫ ቀለሙ የሚታወቅ ይላል። አንዳንድ ሱፐርማርኬቶች ቀይ ለካራክተር ብለው የገበያ ካራክተር ለመፍጠር አንዳንዴ ቀይ ትንሽ ኮምፖዝ ማድረጉ ከተማ ቫይብራንት ያደርጋታል። እንደገና ደግሞ ትንሽ እንትናን ታያለ፣ ሚክሲቲውን ታያለ፣ ድብልቅነቱን ቅይጥነቱን ያሳይ ነበር። ከዛ ካድሬዎች ይመጡና ባለፈው ቀቡ አሏቸው። የሆነ ሆቴል እኔ ኬዝ ማቀውን ኬዝ ልንገር፣ ሆቴሎች ስማቸውን አልነግርም። ቀቡ አሏቸው። አልሙኒየም ነው ምን አድርገን እንቀባ? አልሙኒየም ይቀየራል፣ ተፈቶ ይቀየራል እንጂ አይቀባም አሏቸው። አይ እኛ ታዘናል፣ ቀቡ ተብለናል፣ ቀቡ አሏቸው። እና እንደውም አንድ ወዳጄ ምን አለ መሰለህ፣ እንደውም ፈን ሲያደርግ ነው፣ ወደ ኢትዮጵያ ከተሞች ውጡ፣ ወገባችሁን ታጠቁ፣ ብሩሾቻችሁን ያዙ፣ እነሆ በፊታችሁ ያገኛችሁትን ህንፃና ስትራክቸር ሁሉ ነጭና ግሬ እያደረጋችሁ ቀቧቸው። በፊታችሁ ማንም ለምን ተቀባላችሁ የሚላችሁ ብታገኙ እነሆ የከተማ አስተዳደሩ ቀቡ ብሏልና እንቀባለን። ኧረ ተው አይቀባም ካሏችሁ ንጉሩ አዟል እንቀባለን በሉ ምናምን ብሎ አንድ ጽሑፍ አይቻለሁ። የማይቀቡ በጣም ውድ የሚባሉ ማቴሪያሎች ለምሳሌ ሞዛይኮች፣ ጥንታዊ ህንፃዎች ላይ የምታቸው የሞዛይክ ጠጠር ነው። ድሮ ተጫውተባቸው ከሆነ ጠጠር የሚባሉ በጣም ውድ ማቴሪያሎች አሉ። ጠጠር የተሰራ በጣም በጥንቃቄ የተሰሩ ክሊንከሮች አሉ። ከጣሊያን ከስፔን የሚመጡ ክሊንከሮች የተሰሩ ህንፃ ራሳቸው ቴክስቸራቸው ቀለማቸው ውድ እኮ ነው የወጣባቸው። አልሙኒየሞች በቃ ቀቡ ተብሎ ዝም ብሎ ተለቀለቁ እና እነኚህ ነገሮች ባይሆኑ ኖሮ አጠቃላይ የታሰበውን ለማምጣት ያስችላል ነበር።